በጣም ነው የሚያስደነግጠው ሲታይ ይዘገነናል በጣም በሚዘገነን አይነት ሁኔታ እያንዳንዳቸው ዕቃዎች በደም ተጨማልቀው ነው የተገኙት አራስ ልጇን አንስታ መሬት ላይ ጥላ ተሰወረች ደስ የማይል አለባበስ ለብሳ ነበር ቤት ውስጥ የምትታየው ሰውን የምንረዳው just ደግ ስለሆነ ብቻ ነው በተደጋጋሚ የማይደረጉ ነገሮች ታደርግ ነበር እንደዚህ አይነት ሰዎችን ተሸክመናቸው የመኖር ግዴታ የለብንም እንደነዚህ አይነት ዘመዶችን መስመር ይዘን ማስቆም መቻል አለብን ይህ ግለሰብ በስራ ቦታው ተቀምጦ የደረሰው የስልክ ጥሪ በኃይል አስደንግጦታል የደወለችለት የቤት ሰራተኛዋ ስትሆን የፈራው ቀን ደረሰ በብዙ ወራቶች ያስጨነቀው ሐሳብ እውን ሆነ የሚይዘው የሚጨብጠው ጠፋበት ደጉ ባል መልካሙ አባት ታታሪ ሰራተኛ የሆነው ብሩክ አሁን ሩጫው ከሰዓት ሳይሆን ከደቂቃዎች ጋር ነው እያንዳንዱ ደቂቃ ለሱ ሳይሆን ለሚወዳት ሚስቱና ለአራስ ልጁም ህይወት መትረፍ ዋጋ አላት በፍጹም ሚስትና ልጁን ማጣት ማይፈልገው ብሩክ በህይወት ይኑሩ አይኑሩ አያውቅም ብዙ ስልክ ይደውላል እቤት ግቡና ሚስቴና ልጄን አድኑልኝ እያለ ይማጸናል ብሩክ አንድ ነገር አስጨንቆታል ይህች ወጣት ሳሌም ትባላለች የገዛ ሚስቱ ስትሆን ለበርካታ ወራት በትምህርት ሰበብ ቤታቸው የገባችው ሳሌም ዛሬ ግን በሚስቱና በአራስ ልጅ ላይ ጉዳት አድርሳለች ተብሎ ስለታሰበ ስልክ በቤት ሰራተኛ ተደወለላት እንጂ ብሩክ ቀድሞ ሰክቶ ነበር ታዲያ ይህች ግለሰብ ሳሌም የኮሌጅ ተማሪ ስትሆን ታላቅ ቤት ለተሻለ ትምህርት ተብሎ ቤታቸው ከገባይ ሰዓት ጀምሮ ሰላም ነስታቸው መሰንበቷ ግልጽ ነበር ብሩክ በፍጹም ለሚስቱ ያላሳወቃትና ደብቆ የኖረው የእህቷ ተግባር ግን በመጨረሻ በሚወዳት ሚስቱ ላይ ከፍተኛ ጉዳትን አስከትሏል የደረሰው ጉዳት ግን ሚስቱ ላይ ብቻ ሳይሆን የተወለደው ሕፃን ላይ ጭምር ነበር ሳሌም አራስ እህቷ ሀና የተኛችበት ክፍል ውስጥ በመግባት እህቷ ተኝታ ነበር አራስ ቤት ነች ገብታ በጩቤ ወቅታት በቢላዋ ወቅታት ልጇን ደግሞ አንስታ አራስ ልጇን አንስታ መሬት ላይ ጥላ ተሰወረች በጣም የሚያሳዝነው ነገር እንግዲህ ፖሊስ በዚህ ቤት ውስጥ ሲገኝ ቆማ ከደረሰው በኋላ ቤቱ ወይንም መኝታ ቤቱ የአራስ መኝታ ቤት ነው አይደል ያ የአራስ መኝታ ቤት ግን በጣም በሚያሳዝን ሁኔታ እንግዲህ አራስ ክፍል ውስጥ አጥሚት የያዘ ፔርሙስ አለ ዳይፐር አለ ወተት አለ በሚበጠበጠው ወተት ቆርቆሮ እዛ ውስጥ አለ ከነሙሉ ቃው ከዛ በተጨማሪ የህፃን መጠራረጊያ እቃዎች ምናምን ያሉ ነገሮች አሉና እነዛ ሁሉ ነገሮች ህፃኑ ይተቀመባቸው እናቱ ልትንከባከበው ከዛ በተጨማሪ ደግሞ አራሷ አጥሚት ልትጠጣ ነው ብለን ነው የምናስበው አይደል እዛ ቤት ውስጥ ግን የተገኘው ደም ተፈናጥሮበት በጣም በሚዘገነን አይነት ሁኔታ እያንዳንዳቸው ዕቃዎች በደም ተጨማልቀው ነው የተገኙትና በጣም ነው የሚያስደነግጠው ሲታይ ይዘገነናል የፈራው የደረሰው ብሩክ የሚናገረው ጠፍቶት ልቡ ባዘን ብቻ ሳይሆን በፍርሃት ተወሮ ለፖሊስ ቃል ይሰጣል የገዛቷ ላይ የጭካኔ ተግባሯን የፈጸመችው ሳሌ የሚያስገርመው ነገር ለምን ይሄን አደረግሽ ስትባል የምትሰጠው መልስ ሲሆን ባናና በሳሌ መካከል ያለው የትማማሽነት የደም ትስስር ሳያሳስባት ሳሌ በገዛ ታላቀቷ እና በአራስ ልጇ ላይ ርህራሄ የሌለው የጭካኔ ወንጀል ያስፈጸማትን ምክንያት በዛሬው የስሌዮት ፕሮግራማችን ላይ ይዘንላችሁ ቀርበናል እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ሰላም የስሌዮት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን በእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ሄራን ይገርማል አንድ ላይ በመሆን ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን እናመሰግናለን
ሮብ ቀን ከረፋዱ 5 ሰዓት አካባቢ በቤት ውስጥ ስራ እየሰራች ያለችው የቤት ሰራተኛ ስራዋን እንደተለመደው እያከናወነችው እያለ ግን ሳሌም ስትጠራት ሰማች። አጠራሯ ግራ አጋባት፣ ደነገጠች። የሳሌም አጠራር ያሰጋት የቤት ሰራተኛዋ በፍጥነት ወደ ሳሌም ስትሄድ ግን ያየችው ነገር አስደነገጣት። ግራ ተጋባች፣ ተንቀጠቀጠች። ወዲያው ለራሷ ነፍስ ስለሰጋች ሩጫዋን ወደ ውጭ አደረገች። ባይል ትጮኻለች። ወደ ውጭ ወጥታ ሰፈራቸው ባለው ስልክ ወደ አሰሪዋ ደውላ ያየችውን ነገረችው። በደቂቃዎች ልዩነት የዚህ ቤተሰብ ሙሉ ደስታ ወደ ሐዘን ተለወጠ። ይህች ወጣት ሳሌም ተወልዳ ባደገችበት አካባቢ በደስታና በፍቅር ከእናቷና ከአባቷ ጋር ኖራለች። ሳሌም በቤተሰቦቿ የተወደደች የመጨረሻ ልጅ ስትሆን ቀብጣ ያደገች ልጅ ናት። በቤት ውስጥ እሷ ብቻ የቀረች ልጅ ስትሆን 12ኛ ክፍል ካጠናቀቀች በኋላ ግን ወደ ተሻለ ከተማ ገብታ ለመማር ፈለገች። ፍላጎቷን የገለጸችው ደግሞ በብዙ ዓመት ለምትበልጣት ታላቅ እህቷ በስልክ ነበር። ሃና ላስብበት ብላ ብትመልሳትም ሳሌም ግን እህቷን ሃናን ብቻ ሳይሆን የእህቷ ባል የሆነውን ብሩክንም እየደወለች ትለምነው ነበር። የሷን ልመና ተከትሎ ግን ባልና ሚስት በደንብ ተመካከሩ። አሁን ሁለተኛ ልጃቸውን ነፍሰ ጡር የሆነችው ሃና እህቷ አጠገቧ ብትሆንላት ፍቃዷ እንደሆነ ተመኘች። በመጨረሻ ግን ፍቃዳቸው ሆኖ ቀኑ ደርሶ ሃና እህቷን በፍቅር ወደ ቤቷ አስገባቻት። መኝታ ቤት ሰጠቻት። ታዲያ አሁን እርግዝናዋ እየገፋ ቢመጣም ታናሽ እህቷ የከተማ ኑሮ ማስለመድን አልቻለችም። ሳሌም ፍጹም ከምታውቀው ዓለም ጋር ተቀላቀለች። አዲስ ማንነት ተላበሰች። በግል ኮሌጅ ትምህርት ቤት ጀመረች። በኮሌጅ ትምህርቷ ጠንክራ መማር ብቻ ሳይሆን ጠንክራ ራሷን ቀየረች። ከአካባቢ ከሆነ ከሃና ቤተሰብ ኑሮ ጋር በፍጥነት ተግባባች። ግን መላመዷና ትምህርት በጥሩ ሁኔታ በጀመረው ሳይሆን አሳሳቢው ነገር የተጀመረው ገና በጥቂት ወራት በኋላ ነበር። ታዲያ ሃና አራስ ቤት ናት። ሁለተኛ ልጇን በሰላም ተገላግላለች። ካጠገቧ ሳይለይ አራስ ቤት አብሮ ያሳለፈው ባሏ ብሩክ ከሃና ጋር ጥሩ ትዳር አለው። ኃላፊነት የሚሰማው ብሩክ የመጀመሪያ ልጃቸውን በአግባቡ በመንከባከብ የሚስቱ የአራስነት ሰዓት እንዳይከብዳት ያደርጋል። ብሩክ ስራ ቦታው ተወዳጅ ነው። ጠንካራ ሰራተኛ ነው። በጥሩ ገቢ ጥሩ ህይወት ሰላማዊ ኑሮም ይኖራሉ። ሃና አራስነቷን በደስታ እያሳለፈች ነበር። በዛች ቀን ግን ባልና ሚስቱን ለማድረስ የወሰደው 60 ቀን እረፍት ተጠናቆ ገና ስራ መግባቱ ነበር። ስራ የገባው ከጧቱ 2 ሰዓት ሲሆን ስልክ ተደወለለት። ግን ከ5 ሰዓት በኋላ ነው። ባለፉ 60 ቀናት ካጠገቧ ሳይለይ በፍቅር ሲያርሳት የነበረው ሚስቱ ገና ስራ ለመስራት ብትለያት ከ6 ሰዓት በኋላ ግን ትሙት ትኑር እርግጠኛ አይደለም። ግን አስደንጋጭ የሆነበት ሊያስተምሯት ያመጧት ሳሌም ታላቅ እህቷ ላይ ያደረሰችው ጉዳት ሲሆን 3 ቦታ በኃይል በስለት መውጋቷን አሁን ፖሊስ ሲነገረው ልቡ ተሰበረ።
ፖሊስ በደረሰው የስልክ ጥሪ በቦታው ሲደርስ ግን ሳሌም ደም የነካው ልብሷንና ቢላዋ ጋር በሃና ቤት ተገኘች። ቤቱ በኃይል ተዘበራርቋል። ግድግዳው ሳይቀር የደም ፍንጣሪ ነክቶታል። በእጇ ላይ የተገኘው የሽንኩርት መክተፊያ ቢላ ከቤቱ ያነሳችው መሆኑ ግልጽ ነው። ታዲያ ይህ ወንጀል ስትፈጽም ግን የእቷን ታላቁ ልጇን አልጎዳችውም። ይልቁንም ሕፃኑን በአንድ መታጠቢያ ክፍል ቆለፈችበት። ሕፃኑን ከተቆለፈበት ደርሶ ያወጣው ፖሊስ ሲሆን ጉዳቱ ሳይደርስበት ግን ፍርሃትና ድንጋጤ ወሮት ተገኘ። የጭካኔ ተግባሯን ከመጀመሪያዋ በፊት አታላ በመታጠቢያ ክፍል ካስገባችው በኋላ እንደቆለፈችበት ፖሊስ ደርሶበታል። ታዲያ አሁን የደረሰው አደጋ የሰሙት ሁሉ ተደናገጡ። አብያ ፖሊስ ዘንድ ቀርበው መረጃ የሚሰጡት ሁሉ ግራ ተጋብተዋል። ግን ትልቁ መረጃ ያለው ይቺ የቤት ሰራተኛ ናት። የቤት ሰራተኛዋ የምታስረዳው እውነት ቢኖር ከዚህ ቀደም የዚህ ቤተሰብ ሰላም ሙሉ ለሙሉ ጠፍቶ የነበረ ሲሆን የሰላም መጥፋት ምክንያት ደግሞ ሳሌም ወደዚህ ቤት ከመጣች በኋላ መሆኑን ትናገራለች። ግን ጸቡ የተጀመረው ገና ሃና ነፍሰ ጡር ሆና ነበር። እንግዲህ ሃና ሳሌምን እያንዳንዱ ነገር ያስተማረቻት እሷ ነች። በጣም ከቅንነት ተነስታ እህቷን ስለምትወድ የከተማን ኑሮ ከተማ ውስጥ የሚደረጉትን ነገሮች አለባበስ እንዴት እንደሚለበስ እንዴት መዘነጥ እንዳለባት እያንዳንዱን ነገር በቃ አስተምራ ዘመናዊ ሴት ያደረገቻት እሷ ነች። የቀለም ትምህርቱንም እያስተማረቻት ነው። በዚሁም ደግሞ ጎን ለጎን ያለውን ነገር በደንብ እያሳየቻት ነው። እህትየው ግን ያንን ነገር የምትጠቀምበት ለጥሩ ነገር አይደለም። ቤት ውስጥ ባለትዳር ቤት ውስጥ ስርዓት ያለው አለባበስ አልነበረም የምትለብሰው። መሸፈን የነበረባቸው ቦታዎች ክፍት አድርጋ በጣም እርቃን በሚባል ሁኔታ ደስ የማይል አለባበስ ለብሳ ነበር ቤት ውስጥ የምትታየው። ታዲያ ግን ሃና እኮ ለሳሌም ነግራታለች፣ እንደዚህ አትልበሺ፣ በተለይ ደግሞ ውጪ እንደፈለግሽኝ የፈለግሽውን ነገር አድርጊ፣ ግን ቢያንስ ይሄ ቤት የቤተሰብ ቤት ነው፣ ቤት ውስጥ ስትሆኚ የተስተካከለ ነገር ልበሺ፣ በተለይ ብሩክ ፊት እንዲህ አታድርጊ ስትላት የሳሌም ምላሽ ግን ምን ነበር? ምን አገባሽ ቀንተሽ ነው ያለቻት። ቀንተሽ ነው ብቻ ነው አይደለም፣ ቤት ውስጥ ይሄንን አታድርጊ፣ ውጪ ግን እንደፈለግሽ ነው አርጊ ያልሽኝ የብሩክን እንዳላሳስተው ፈርተሽ ነው፣ ባሏን እንዳታሳስተው እንደፈራች ነገረቻትና በጣም ድፍረት በተሞላበት አንገቷን ቀና አርጋ በደም ደረቷን ለጥጣ ነበር ይሄን የምትነግራት፣ በጣም በትቢት። ሃና የታናሽቷ ባህሪ አሳስቧት ነበር። ባልና አስተሳሰብ ልጅነት ነው ትቀየራለች ብላ ብትገምትም በቷ ሳሌም መናደዷ አልከረም። ሃና ከመውለዷ በፊት ብዙ ልትመክራትና ልታስተነቅቃት ሞክራለች። ሳሌም ግን አፊዛባት ታልፍ ነበር። እያደረ ንቀቷና ቁጣዋ እየባሰ ሄደ። ግን የመውለጃዋ ጊዜዋ ሲደርስ ዝምታ መርጣ በአራሷ ልጅ ላይ አተኮረች። ታዲያ ሕፃን ተወልዶ ላለፉት 60 ቀናት ሃና እንዳትበሳጭ የተከላከለው ባሏ ብሩክ ሲሆን ለሚስቱ ተጠንቅቆ ቤቱን መራ። ግን ብሩክ ለሚስቱ ሃና ያልተናገረው ነገር ቢኖር
እሷ ከወለደችለት ጀምሮ ባሉት ቀናት ውስጥ አሳፋሪና አስነዋሪ ተግባራትን ስትፈጽም የሰነበተች ቢሆንም ባል ብሩክ ግን ያየውን እንዳላየ ሁኔታውን ንቆ ያለፈው ለሚስቱ ሃና ሰላም ሲሆን በተለያዩ ጊዜያት ግን ሳሌምን መቆጣቱ አልቀረም። ታዲያ ሳሌም ግን ከሰው ሳትቆጥረው አሹፋበት ቁጣው ስታልፍ በመጨረሻ ግን የነገራት ነገር ነበረ። ወደ ቤተሰቧ ተመልሳ እንድትሄድ ሲሆን ሐሳቡን አልቀበልም ብላ ቀኑ አለፈ። ብሩክ ከአቋሙ ጸንቶ ለሚስቷና ያለውን ሁኔታ አስረዳት። ግን ከወለደች 51ኛው ቀን ላይ ሲሆን ያሳለፈውን ሁሉ የደበቀውን ሁሉ ገለጸላት። እንግዲህ ብሩክ ብዙ ነገሮችን ችሎ ዝም ብሎ ነበረ ምንም ነገር ላለማውራት። መጨረሻ ላይ ግን የሷ ባለጌነት በጣም ስር ሲሰድበት ለሚስቱ ለሃና ቁጭ አድርጎ እያንዳንዱ ነገር ሳያፍር ፍርጥርጥ አድርጎ ነበር እውነቱን የነገራት። ከዛ በኋላ ከዚህ ቤት መውጣት አለባት በቃ መውጣት አለባት ብሎ ወስኖ ነበር ለሃና የነገራት። ግን ሃና በጣም ተደሰተች። ምክንያቱም ከሱ መጣ በቃ ከዚህ ቤት ወጣ የሚለው ነገር ከሱ ስለመጣ እፎይ ነው ያለችው፣ ተደሰተች። በነገራት ነገር ደግሞ እህትሽ እንዲህ ታረጋለች ሲላት ደግሞ በጣም ነው ያፈረችው፣ በጣም ነው የተሸማቀቀችው። ነገር ግን ብሩክ አንድ ነገር ብሎ አስረድቷታል። እሷም የተገነዘበችው ነገር አለ። ብሩክ ሚስቱን ሃናን አራስ ቤቷን እንድትጨርስ ብሎ ወይንም ደግሞ አራስ ቤቷ ላይ ሊያግዛት ስለፈለገ እረፍት ሞልቷል ብለናል። ከእረፍቱ ጨርሶ ሊመለስ 9 ቀን ነው የቀረው። ከ9 ቀን በኋላ ወደ ስራ ይገባል። ስለዚህ በእነዚህ 9 ቀናቶች ውስጥ ይህችን ልጅ ግዴታ ቤተሰቦቻችሁ ጋር እንላካት፣ ወደ ተወለደችበት ቦታ ትሂድ ነው ያላት። የሰጣት ቀን ስንት ቀን ነው? 9ኛዋ ቀን። ለምን? የገባው ነገር አለ። እሱ ስራ ከመግባቱ በፊት ይህችን ልጅ ከቤቱ ማስወጣት ፈልጓል። ሳሌም ከዚህ ቤት ልትወጣ መወሰኑ አበሳጫት። ታዲያ ግን የቤት ሰራተኛዋን ለምኝልኝ በማለት ስትማጽናት በብሩክ የረፍት ቀን 55ኛው ቀን አልቆ 60ኛው ቀን ሳትሞላ እንድትሄድ ተወስኗል። የቤት ሰራተኛዋ ከዚህ ቀደም ይህ ፍራቻ ለምናና ተለባምጣ ያስረዳቻት ነገር ቢኖር ቤት ውስጥ የምትለብሰውን እንድታስተካክል እንዲሁም የቤቱን ስርዓት እንድታከብር ቢሆንም ያኔ ሳሌም አፊዛባት ነበር። አሁን በሚቀጥሉት 5 ቀናት ወደ ቤተሰቧ እንድትመለስ የተወሰነባት ሳሌም በቤት ሰራተኛዋ በወላጆቿና በጎረቤት ብታስለምናቸው ሃናና ብሩክ ሐሳባቸውን ለመቀየር አልፈለጉም። ይልቁንም ያደረጉት አንድ ነገር ቢኖር መሳፈሪያ ብርና ቲኬት ሰጥቷት። በሚቀጥሉት 1 ቀናት ሳሌም ከዚህ ቤት ትወጣለች። ግን 1 ቀን ሲቀረው ሃናና ብሩክ ሳሌም ከምትማርበት ኮሌጅ ተደወለላቸው። ፈተና በ2 ሳምንት ውስጥ ያልቃል። ስለዚህ የጀመረችውን ፈተና እንድትጨርስ ፍቀድላት የሚል ልመና ካስተማሪያው መጣ። ልመናው ሁለቱንም ሲሆን
ጥያቄው ግን አሳማኝ ሆኖ አገኙት። ሐናና ብሩክ ከ2 ሳምንት በኋላ ፈተናውን ጨርሳ ወደ ሀገሯ እንደምትሄድ ነገራት። በዛን ዕለት ምንም አይነት ነገር ፊቷ ላይ ሳይነበብ ጥላቸው ወጣች። በንጋታው 60ኛውና የመጨረሻው የብሩክ ረፍት ቀን በሰላም ሲያሳልፉ አሉ። ነገ ብሩክ ረፍቱን አጠናቆ ስራ ይገባል። ግን ልቡ ቅር ያለው የተጠራጠረው ነገር ሚስቱን እንዳትጎዳ ሰግቶ ነበር። የቤት ሰራተኛዋን ጠርቶ ለብቻዋ በግልጽ ያነጋገራት ነገር አለ። ከሚስቱ አጠገብ ዞር እንዳትል ሲሆን ሳሌምን እንደተጠራጠራት በግልጽ ነግሯት አደራ ብሎ አስጠንቅቋት አግባብቷት ስራ በጠዋት ሄደ። ሁለት ጊዜ ስራ ሆኖ ለሰራተኛዋ ደጋግሞ ደውሎ የነገራት ነገር እንድትንከባከባቸው ብቻ ሳይሆን ከጥቃት ጠብቂ ብሎ ነበር። ብሩክ በተደጋጋሚ ነበር በጣም ጭንቀት ውስጥ ስለሆነ ወደ ቤት የሚደውለው ማለት ነው። ከነጋ እንግዲህ ለሁለተኛ ጊዜ 4 ሰዓት ከ10 አካባቢ ነው የደወለው ለቤት ሰራተኛዋ። እንዴት ናቸው ቤት እንዴት ነች ሐና ብሎ ነበር የጠየቀው። ያው ተኝታለች መኝታ ቤት ተኝታለች አለችው። ሳሌምን ደግሞ ክፍሏ ውስጥ ሆና እያጠናች ነው ብላ ነበር ሰራተኛዋ ለሱ የነገረችው ማለት ነው። እሷ ደግሞ ሐናን ደግሞ ስንመለከታት አው የቤት ሰራተኛው የሰጠቻትን ምግብ በላች። ከበላች በኋላ ግን ምን አለቻት? ለቤት ሰራተኛው እረፍት ማድረግ እንደምትፈልግ ህፃኑ ለሊቱን ሙሉ እንዳላስተኛት 10 ጊዜ እየተነሳ ነበር። ስለዚህ ትንሽ ልተኛ ብላት ነው እንግዲህ የቤት ሰራተኛዋ ወጣች። እሷም ወደ እንቅልፏ ሄደች። ትንሽ እንቅልፍ ካሸለባት በኋላ ነው ሳታስበው የመጣችባትና እንግዲህ በስለት ይወጋቻል። የታላቀቷን ነፍስ ማጥፋት አስባልና እቅዳ ባሏ የሌለበትን ሰዓት ጠብቃ የፈጸመችው ወንጀል ሳይሳካ እናትና ልጅ ህይወታቸው ቢተርፍም ግን አስደንጋጭ የሆነው ነገር ሳሌም ለምን ተብላ ስትጠየቅ የመለሰችው መልስ ነው። መልሷ እሷ ከሞተች ወደ ቤተሰቤ አልመለስም፣ ህፃናቱን እያሳደግኩ እማራለሁ ብላ እንዳሰበች ገለጸች። ታዲያ በቂ ማስረጃና መረጃ ካሰባሰበ በኋላ ቀጣዩ ሂደት በህግ ተጠያቂ እንድትሆን ማድረግ ነበር። በህግ ተጠያቂ እንደምትሆን ያልገባት ሳሌም በህግ ፊት ቀርባ በመግደል ሙከራ በ2 ሰው ተከሳ ለፈጸመችው ቅጣት ተቀበለች። ዛሬ ሐና ህክምናዋን የተከታተለች በጥሩ ሁኔታ አገግማ ቤተሰቧን በሰላም እያስተዳደረች ሲሆን የደረሰባት ጉዳት ግን ቀጣይ ህክምና ያስፈልጋታል። ህፃኑ ሙሉ ለሙሉ ወደ ጤናው ተመልሷል። ሁሌም እንግዲህ ከታሪኮቻችን መጨረሻ ላይ ያነሳን የምንወያይባቸው ጠቃሚ ምክር ሀሳቦች አሉ። ከዛሬው ውስጥ እንግዲህ እነዚህ ባለ ታሪኮቻችን ናቸው ማለት ነው። እንግዲህ ሐና መልካም ሴት ሆና ባሏም ጥሩ ሰው ሆኖ እህቷን አስጠግታ አስተማረቻት። ነገር ግን አንዳንድ ጊዜ ቀድመን የምናያቸው ነገሮች ቤት ውስጥ ሰው ሲኖር ቤቱ የባልና የሚስት ከሆነ ሌላው ሰው ጥገኛ ነው። ጥገኛ የሆነ ሰው ደግሞ የሚኖረው በመስመሩ ነው። በእርግጥ ሁሉም ሰው በመስመሩ ነው የሚኖረው። ባልና ሚስቱ ሲኖር እኮ ቤት ውስጥ የራሱ ህግና የሚመራበት መንገድ አለው። ማንም ከዛ ህግ እንትን አይልም፣ ጋጦጥ አይሆንም። እቺ ሴት ግን በተደጋጋሚ የማይደረጉ ነገሮች ታደርግ ነበርና ለዚህ ሁሉ ነገር የዳረጋቸው ምንድነው? የነሱ ቻይ መሆን። አንዳንድ ጊዜ ሰዎች ህይወታችን ላይ እጅግ በጣም ቻይ መሆን ይዞብን የሚመጣው ብዙ መዘዝ አለ። ቻይነት ጎበዝ መሆን አይደለም። እንደዚህ አይነት ሰዎችን ተሸክመናቸው የመኖር ግዴታ የለብንም። ሰዎችን መርዳት ተገቢ ነው፣ ሰዎችን ማገዝ ተገቢ ነው። እቺም ሴት እንግዲህ እህቷ ነች። ማናችንም እህታችን መታ አንቺ ጋር ልማር አንቺ ጋር ልቀመጥ ብትል እምቢ አንልም። ነገር ግን ስትቀመጥ እንደ እህት ተዋደን ተጋግዘን ሲሆን ነው ደስ የሚለው። ካልሆነና የሚታዩ ምልክቶች አሁን እቺ ሴት የምታሳያቸው ምልክቶች በቀላሉ ታይ ተብሎ ወይ ደግሞ ዝም ተብሎ ሼም ይዞን ምናምን ልናልፋቸው የሚገቡ ሳይሆኑ በጣም አደገኛ ምልክቶች፣ ችግር ይዘው የሚመጡ ምልክቶች ነበሩና እነዚህ ነገሮች ባልም እንደሚረዳ ታውቃለች። ነገር ግን ዝም ብላለች። እሷም ብዙ ነገር እያለቻት ቃላውታ እንኳን እንደዚህ አይነት ልብስ አትልበሽ ስትላት የማይመስል ነገር እየተናገረቻት ባልሽ እንትን እንዳይለኝ ነው ምናምን ብላ በዚህ ልክ ተዳፍራት ያቺ ሴት እሷን ከዛ ቀን በኋላ
እዛ ቤት ውስጥ ማሳደርም አልነበረባት። ሰዎችን ስናግዝ፣ ሰዎችን ስንረዳ፣ ሰዎችን ስንደግፍ ከቀና አመለካከታችን እህታችን ናት ወንድማችን ነው ብለን ቢሆንም ህይወታችን ላይ ግን አደጋ ይዞብን የሚመጣ መሆን የለበትም። የመጀመሪያው ቤተሰብ ማለት እዛ ጋር የተመሰረተው ባልና ሚስት ልጅ ነው። ከዛ በኋላ ያለው ቀጣይ ነው። ለቀጣይ ሰው ደግሞ ያንን ነገር ስናደርግ ያ ሰው ለኛም አይሆን ለኛም አይስማማ ከሆነ ትዳራችንን የሚያፈርስ ህይወታችን ላይ ችግር የሚያመጣ ከሆነ ቆርጠን መጣል ያለብን። ካልሆነ ልክ እንደ ዛሬዋ አሁን የዛሬዋ ባል ታሪካችን ይሄንን ነገር አታደርግም ማለት ይከብዳል። በርግጥ ሰዎች ሲኖሩ የሆነ ነገር ሲፈጠር በጣም ብዙ ነገር ይታገሳሉ። ሰዎች አሁን የሆነ ነገር ሲነግሩን እንዴት ቻልሽው ግን እንዴት ቻልከው ግን የምንለውን ነገር ሰዎች ይነግሩናል። እና አንዳንድ ጊዜ ይሄ በጣም ብዙ ነገር ታግሶ መቻሉ ጥሩ ነገር ነው ብዬ እኔ አላስብም። ምክንያቱም የምንታገሳቸው ነገሮች አሉ፣ የምንታገስበት ገደብ አለ። የሆነ ድረስ ነው የምንታገሰው። ከዛ በኋላ ግን ህይወታችንን የሚያበላሽ ትዳራችንን የሚያፈርስ በተለይ ደግሞ እንደዚህ አሁን እህቷ ነች ትገለኛለች ወይ ደግሞ ታጠቃኛለች ብላ ላታስብ ትችላለች። ነገር ግን እህት ሆና ደግሞ እህት የሚያደርገውን ነገር ካላደረገችና አሁን ሴት እንደዚህ አይነት አለባበስ ስትለብስ ከምንድን ነው እንደዚህ የለበሰችው? መልካም አስተሳሰብ አስባ እንዳልሆነ የታወቀ ነው። ስትነግራት ደግሞ አይ አንቺ እንደዚህ አስበሽ ነው ካለቻት እዛ ጋር ከባድ የሆነው ምልክት አይታለች። ከዛ በኋላ ግንኙነታቸው መቀጠል አልነበረበትም። እንደ እህታማች ሊጠያየቁ ይችላሉ። ነገር ግን እዛች ቤት ውስጥ የመኖሪያ ቀኗ የመጨረሻ መሆን የሚገባው ያ ነበር። ሰዎች እንዴት ትዳር ውስጥ እህት ብቻ በማስገባት አይደለም። ብዙ ጊዜ አንድ ቤት ውስጥ ባልና ሚስት ሲኖሩ በጣም ብዙ ሰው ይመጣል። እናት አብራ ልትኖር ትችላለች፣ አባት ሊኖር ይችላል፣ ወንድም ሊኖር ይችላል፣ እህት ሊኖር ይችላል። በርግጥ የሚመጡበት ዓላማ ሊኖር ይገባል። ዝም ብሎ አብሮ ተቀላቅሎ ለመኖር ሰው መምጣት አለበት ብዬ ትዳር ውስጥ አላስብም። ነገር ግን የሚመጡበት ምክንያት ኖሮ መተው የሚቀመጡ ከሆነ ደግሞ እዛ ቤት ውስጥ ህግ መኖር አለበት። እኔ ቤት አሁን የኔ ቤት ህግ አለ። በቃ እኔ በዛ ህግ ነው የምመራው። የሆነ ሰው የራሱ ቤት ህግ አለ። እዛ ቤት ውስጥ የሚፈቀድ ነገር እዚህ ቤት ውስጥ አይፈቀድም። እዚህ ቤት ይዞ ሲመጣ ኦኬ እዛ የለመዱት ነው እዚህ ቢያደርጉ ምናምን ተብሎ ይሄ እንትን ይሁን በቃ ምናምን ብለን አመቻችተን ልናኖረው የሚገባ ነገር አይደለም። ቤታችንን ባስከበርነው ልክ ቤተሰባችንም የተከበረ ይሆናል፣ ሰላማችንም እንዲሁ የተጠበቀ ይሆናል ማለት ነው። እና ምንድነው እንደዚህ አይነት ምልክቶች ሰው ካየ ወዲያው ያንን ነገር ቆርጦ መጣል ያለበት ለራሱ ሰላም ሲል ማለት ነው። ሀና በጣም ጥሩ እህት ነች። ጥሩ እህት ብቻ ሳትሆን የገባት ነገር አለ። ህይወት እንዴት እንደሚሄድ፣ ህይወት እንዴት እንደሚገነባ ማለት የሰው ልጅ በዘመኑ በተለይ ደግሞ አሁን እህቷ ባለችበት እድሜ ላይ ኦፖርቹኒቲ ሲያገኝ የት እንደሚደርስ በደንብ ተረድታለች። ለዚህ ነው ለእህቷ የቻለችውን ነገር ሁሉ ልታደርግላት ያሰበችው። ከነበረችበት ቦታ አንስታ ለተሻለ የትምህርት እድል ብላ ወደ ቤቷ አምጥታ አልጋ ሰጥታ፣ የሚበላ ሰጥታ፣ መጠለያ ሰጥታ እዛ ቤት ውስጥ እንድትኖር ፈቅዳ የምትማርበትን ወጪ ሸፍና ይሄን ማድረግ በጣም ትልቅ እድል ነው። አንዳንድ ጊዜ እንደዚህ አይነት ነገሮችን ፈጣሪ በህይወት ይሰጠናል፣ ያመቻችልናል፣ ይረዳናል፣ ያግዘናል። የተለያዩ አጋጣሚዎች፣ የተለያዩ ኦፖርቹኒቲዎች ወደ ላይፋችን ይመጣሉ። እነዛን ኦፖርቹኒቲዎች የሚሰጠን ሰው ደግሞ የሚያቀን ሰው ሊሆን ይችላል፣ የማያቀን ሰው ሊሆን ይችላል፣ የስራ ባልደረባችን ሊሆን ይችላል፣ ጎረቤታችን ሊሆን ይችላል። ፈጣሪ ሰው ተጠቅሞ ነው አይደል መቼም ወደ ህይወታችን እድል አጋጣሚ የሚሰጠን። የዛን ጊዜ ትምከተኛ፣ ትዕቢተኛ፣ የምንታበይ ምናምን ከሆነ የራሳችንን ጸጋና በረከት ነው የምናጣው። ልክ የዛሬ ባል ታሪካችን አሁን የራሷን ማለት በእህቷ በኩል እየረዳት ፈጣሪ የተሰጣትን እድል ነው ያልተጠቀመችበት። ልቧ አበጠ፣ በጣም ተበተች፣ ማንነቷን ረሳች። እና ፈጣሪ ሰዎችን ተጠቅሞ ፈጣሪ ቀጥታ ይሄ እኮ ቀጥታ ከፈጣሪ የተሰጠ ስጦታ ነው። ነይ ልጄ ብሎ ከዛ ውስጥ አውጥቶ ወደ እንደዚህ አይነት እድል ነው የሰጣትና ሁላችንም ፈጣሪ በዘመናችን በህይወታችን በዕለት ተዕለት ህይወታችን የሚሰጠን እድል አለ፣ የሚሰጠን አጋጣሚ አለ። የተለያዩ ኦፖርቹኒቲ በተለያዩ ሰዎች ይመጣሉ። አንዳንዴ ከማናውቀው ሰው መንገድ ላይ ሊሆን ይችላል የተለያየ አጋጣሚና እድል የምናገኘው። ግን ትሁት ሰው ከፈጣሪ የተሰጠውን ስጦታ ከፈጣሪ የተሰጠውን አጋጣሚ እድል ይጠቀምበታል። ትህትና እንደነዚህ አይነት ነገሮችን አዳምጠን ወደ ተግባር እንድንሄድ
ምንድነው ይሄ ነገር ብለን አይተን የሰማነው መረጃ ሊሆን ይችላል የተለያየ ነገር ሊሆን ይችላል ግን ልባችን ትሁት ከሆነ ልባችን በንቀት ያልተሞላ ከሆነ ልባችን አዳማጭ ከሆነና አስተዋይ ሰዎች ከሆነ በማስተዋል የምንራመድና የምንመላለስ ሰዎች ከሆነ እነዛን ነገሮች እንጠቀምበታለን አንዳንድ ሰዎች ግን አይተሻቸዋል በቃ እዚህ ጋር ይደርሳል ትዕቢታቸው እዚህ ጋር ይደርሳል ጥጋባቸው ማከኔ በላይ ይላሉና እቻቸው ላይ ፈጣሪ ቁጭ ያረጋላቸው የተለያየ እድል የተለያየ አጋጣሚ የተለያየ ለነሱ የሚጠቅማቸው ነገር አይጠቀሙበትም ለምንድነው ትዕቢተኛ ስለሆነ ደግሞ የፈጣሪ ቃልም ይላል ትዕቢት ውርደትን ታስከትላለች ነው የሚለው እና ትዕቢተኛ ሰው ይዋረዳል ትዕቢት መልካም አይደለም የዛሬ ባል ታሪካችን በጣም ትዕቢተኛ ነች በጣም ንቀታም ነች የዓለም የመጨረሻው ደረጃ የደረሰች ነው መሰላት ያን ሁሉ ኦፖርቹኒቲ ያን ሁሉ ነገር እህቷ አስተምራት አመስጋኝ ሆና እንደው ለተደረገላት ነገር በምን ላመስግን አንድ ሰው ጥሩ ነገር ሲያደርግልን እኮ እናመሰግናለን ራሳችን ደስታችን ክብር ማክበራችንን ምስጋናችንን በተለያየ መንገድ ነው ዝቅ ብለን የምንገልጸው እሷ ግን እንደዛ አይደለም ያደረገችውና ከዚህ ውስጥ የምናየው ነገር ከሳሌም ህይወት ውስጥ የምናየው ነገር ፈጣሪ የሚሰጠንን እድል ፈጣሪ የሚሰጠንን አጋጣሚ ፈጣሪ ሊረዳን የተለያዩ በሮችን ሲከፍትልን እነዛ የከፈቱልንን ሰዎች አንደኛ በንቀት ማየት የለብንም ሁለተኛ ነገር ደግሞ ከተደረገልን በኋላ በትህትና ማመስገን በጣም ያዋቂ ስራ ነው አይምሮ በእውቀት የተሞላ ስራ ነው ውለታ ማይረሳ የሚያመሰግን ሰው አንዳንድ ሰዎች አሉ በርግጥ ያረጉልንን ነገር 10 ጊዜ እየደጋገሙ የሚነግሩን እሱ ሌላ አርስት ነው አሁን ግን መልካም ላደረገልን ሰው ውለታውን መመለስ ባንችል እንኳን ምንም ነገር ማድረግ ባንችል እንኳን ግን ትክክለኛ ተገቢ በሆነ መንገድ ለመልካም ሰው በትህትና ማናገርና በትህትና መመለስ ያስፈልጋል እንጂ እንደነዚህ አይነት በትዕቢት የተሞሉ በእብሪት የተወጠረ ከዛ በተጨማሪ ደግሞ የፈጣሪን ጸጋና በረከት ለማስተዋል ለማየት የማይችሉ ሰዎችን ከቻለን እንምከራቸው አለበለዚያ ግን በጊዜ ከህይወታችን ማስወጣት ሌላው ነገር ደግሞ ምንድነው እዚህ ላይ ያየነው ትልቁ ክፍተት ባልና ሚስት እንደማያወሩ ነው ባልና ሚስት ስለ እያንዳንዱ ነገር ማውራት አለበት ብዬ አስባለሁ ያው እህትየው እንደዛ ስታረግ እሱም አፍሮ ጸጥ ብሎ ነበር እሷም እህቷን አፍራ ጸጥ ብላ ነበር ማለት በእህቷ ስራ አፍራ ነገር ግን እያንዳንዱ ያዩትን ምልክት እህትየው የመጀመሪያ ቀን ዛሬ ለምን እዛ ቤት አትገባም የሆነ ትንሽ ምልክት ካየሱ ይሄ ቅልል ያለ እንዴት ነው ትዳር ውስጥ ምንም የማይደባበቅ አይነት ሰው ከሆኑ እንዲህ አይነት ነገር አላየህም እንዲህ አይነት ነገር አላየሽም ምክንያቱም ይሄኛው ትዳር ስለሚቀድም ይሄ ስለሆነ እንትን ማለት ያለበት ማውራት ቢችሉ ኖሮ የሆኑ ምልክቶችን ሳይው አብረው እስኪ ቆይ እንታገሳት የሚለውን ነገር አብረው ተስማምተው የሚወስኑ ቢሆን ኖሮ እዚህ ደረጃ አይደረስም ነበር ማለት የሚፈጠረው ነገር እንዲህ ነገር እኮ አደረገች ዛሬ እንዲያደርገች ዛሬ እንዲያየሁባት አንተ ማይታል አው እየተባባሉ ነገሮችን በጊዜ መፍታት ይችላል ነበርና በሱ ብቻ ሳይሆን በተለያየ ጉዳይ ላይ ባልና ሚስት ስለሁሉም ነገር መወያየት መቻል አለባቸው እሷ ሳታቅ እሱ ማድረግ ያለበት ነገር የለም እሱ ሳያቅ እሷ ማድረግ ያለባት ነገር የለም እያንዳንዱ ነገር አንድ ሰው አንድ ቤተሰብ ሲመሰረት ሁሉ ነገር ነው ሼር ማድረግ ያለበት ያንን ነገር ሁለቱ ከሚያውቁት ውጪ የሚፈጠር ነገር የለም መሐላቸውም ሊያጣላ የሚገባ ሰው አይኖርም ቤተሰብ ችግር አይሆንም የውጪ ሰው ችግር አይሆንም ምክንያቱም እነሱ የተመለከተ ነገር ሁሉ ያወራሉ እነሱ ቤት ያለ እነሱ ዙሪያ ያለ ነገር ሁሉ ይወራል ከዛ ችግር ሲፈጠር ይፈታል ብዙ ጊዜ ይሄ ያልተለመደ ነገር አለ እኛ ሀገር ላይ አለመወያየት ትዳር ውስጥ ይሆነ በወራ እንደም ሆነ በ15 ቀን ምንም ሆነ ቁጭ ብሎ ያሉባቸውን ችግሮች መወያየት ሁላችንም ይሄ ያለብንን ችግር መወያየት ችግሮችን መፍታት ምናምን አልተለመደም የተለመደው ምንድነው ወይ መጨቃጨቅ ነው ወይ መቻቻል ወይ በዛ ጉዳይ ላይ ከባድ የሆነ ጸብ ይነሳል ወይ ደግሞ እሷም እያየች ትችላለች እሱም እያየ ይችላል መቻል መጨረሻው ደግሞ ከባድ ነው እንደውም ይሄ መቻል ያጎብጣል እንደሚባለው ተቻችሎ መጨረሻ ላይ ይሄ መፋታት ነው እንጂ መስማማት የሚባለው ደረጃ ላይ አይደረስም ምክንያቱም ነገሮች ከብደው ሁሉም አንገታቸው ላይ ከደረሰ በኋላ በቃኝ ነው የሚባለው ማለት ነው ያ ነገር እንዳይፈጠር ብዙ ጊዜ እኮ በሰዎች የፈረሰ ትዳር አለ በሰዎች ቤት ውስጥ ባለ ሰው በቃ ወንድሙን እኔ አልቻልኩም እህቷን እኔ አልቻልኩም በቃ ቤት ውስጥ ባለ እንግዲህ ራሳቸው በሰሩት ቤት ራሳቸው ባገነቡት ቤት ራሳቸው ቤት ባረጉት ቤት ውስጥ
የሆነ የአንድ ሰው ቤተሰብ ይመጣና በፈጠረው ችግር እነሱ ይፋታሉ። ይሄ ነገር ደግሞ የሚሆንበት ምክንያት ምንድነው? እነሱ መወያየት ስለማይችሉ ነው። ቅድሚያ ለራሳቸው ከሰጡ ቅድሚያ ለነሱ ከሰጡ ይሄ ራስ ወዳድነት አይደለም። ሰው ትዳር ከያዘ በኋላ ለዚህኛው ቤት ነው ቅድሚያ መጠንቀቅ ያለበት። ከዛ በኋላ ቀሪው ቀስ ብሎ ይደርሳልና ለራሳቸው ማዳላት አለባቸው። ሰው መርዳት ጥሩ ሆኖ ሳለ ለሰው መድረስ ጥሩ ሆኖ ሳለ ቤታቸው ውስጥ ትንሽ ምቾት የነሳ ነገር ካለ ግን ያን ነገር ሊያስቆሙት ይገባል። ያ ደግሞ የሚሆነው በመወያየት ነው። ባልና ሚስት ቤት ውስጥ በተወያዩ ሰዓት ምንም አይነት ነገር ይሄ ገብቶ መሃል ላይ ትዳራቸውን አይበትንም። ምክንያቱም ነገሮች አብስሏቸው አሰርሯቸው አይደለም የሚደርሱት። ቅድሚያ በዛ ነገር ይወያዩበታል። እንደዚህ እኮ አጥፍታል፣ እንደዚህ እኮ አጥፍተሻል፣ ባለፈው የተፈጠረው ነገር ደስ አላለኝም። ይሄ ባለ ሰዓት ቤት ውስጥ ያለውን ችግር ከምንም በላይ ቀድመው እነሱ ያዩታል፣ ለራሳቸው ይፈታሉ። መሀላቸው ሰው አይገባም። እንደዚህ ሲታወቁ ደግሞ ሰውን በዛ ማንነታቸው ያውቃቸውና ያን ቤት ያን ትዳር አይደፍርም ማለት ነው። ሌላው ደግሞ በጣም ያስገረመኝ ነገር የዛሬ ባለ ታሪካችን ሀና በጣም ጥሩ ሰው ናት፣ አስተዋይ ሰው ናት። እዚህ ጋር ሀና ግን ልብ ያላለችው አንድ ነገር አለ። ደግነታችን የሚገባቸው ሰዎች አሉ። ደግ መሆንን ከኛ መቀበል ያለባቸው ሰዎች አሉ። ደግነታችንም ብቻ ሳይሆን ደግሞ ፊታችንን ማየት ደግሞ የማይገባቸው ሰዎች አሉ። አንዳንድ ሰዎች እቺ ልጅ ለማን ነው ይሄን ነገር የምታረገው? እውነት የሷ መልካምነት የሷ ደግነት እሷ ለእህቷ ልታስተካክልላት የሞከረችው የህይወት መንገድ የእህቷን መንገድ ልጠርግላት ነው የሞከረችው። ህይወቷ እንዲስተካከል ልታረግላት ነው የሞከረችው። እህትየው ግን ያ የሚገባት አይደለች። በፍጹም ያ አይገባትም። ማለት አንድ ሲሰጥ ሰው አመሰግናለሁ ብለን ነው የምንቀበለው። ስለረዳኸኝ ብለን ምስጋናችንን ነው የምንገልጸው አይደል? ሳሌም ግን እንደዛ አይነት ሰው አይደለችም። እንደው ያንን የተደረገላትን ነገር ንቃ የምትሳደብ ትዕቢተኛ የሆነች ልጅ ናትና አንዳንዴ ሰው ስንረዳ ሰውን ስናግዝ እኛ ያገኘነውን ነገር ሌላው ሰው እንዲያገኝ በምናረገው ሂደት ላይ በጣም የሚያሳዝነው ነገር ያደረግንለት ሰው የሰጠነው ሰው ያለንን ነገር ያካፈልነው ሰው ምንም ይሁን ምን በቃ ሰው ያለውን ነገር ለሰው ያደርጋል፣ ያካፍላል። መረዳዳት መተጋገዝ ያለ ነው። ግን አንድ ነገር ለሰው ስናደርግለት ስንረዳው አንዳንድ ጊዜ እኮ ለሰው የምናረገው ራሳችንን ጎድተን ነው፣ ከራሳችን ቀንሰን ነው። እኛን ህይወታችንን ጎድተን ማንነታችን ላይ አጉድለን ከኃላፊነታችን በቃ በደም ነፍሳችንን በድለን ለሰው የሆነ ነገር እናረጋለን። ያ ያደረግንለት ሰው ምስጋና እንዲሰጠን ወይንም ደግሞ እንዲያጨበጭብልን አይደለም፣ ግን እንዲንቀን አይደለም። ምን አደረግሽልኝ እኮ አንቺ እንዲለን አይደለም። ከዛ በተጨማሪ ደግሞ ለምን ይሄን አደረግሽ አታረጊም ብሎ ደግሞ ጫና እንዲፈጥርልን አይደለም። መስመራችንን ያልሹን ይሄ ባውንድሪያችንን ዲስሪስፔክት እንዲያራቅ አይደለም። ሰውን የምንረዳው ጀስት ደግ ስለሆነን ብቻ ነው። እንደነዚህ አይነት ምልክቶችን ስናይ ግን ሰው ባረግንለት ጊዜ፣ በረዳነው ጊዜ፣ ባገዝነው ጊዜ ባያመሰግነን እንኳን አፉን ዘግቶ መሄድ ሲገባው ንቀት፣ ስድብ፣ ምን አረክልኝ አንተ፣ ምን አረግሽልኝ አንቺ፣ እንዲህ ማረግ ትችይ ነበር፣ እንዲህ ማረግ ትችል ነበር፣ ለምን ይሄን አላረክልኝ፣ ለምን ይሄን እንዲህ እያለ ቃላት እያወጣ ሲናገረን አንድ ማረግ ያለብን ነገር ያችን ቀን ማሳደር የለብንም። ይሄ እምብርት የሌለው ሆዳም ሰው ነው፣ በልቶ በልቶ የማይጠግብ ያለንን ነገር ከመውሰድ አልፎ ነፍሳችንን የሚቀማን ሰው ነው። ስለዚህ ልብ ማለት መቻል አለብን። ይሄ በጣም ትልቅ አስተማሪ የሚሆንበት ታሪኩ ምክንያት በርካታ ሰው እንደ ሀና ነው ያለውን ይሰጥና ብዙ ሰው እኮ ያለውን ይቀፈቅፍና ለሚወደው ሰው ወይ ለዘመድ ወይ ለጎረቤት ወይ ለትዳር አጋር ወይ ለሚስት ዘመድ ወይ ለባል ዘመድ ያለውን ሁሉ አውጥቶ ሰጥቶ የለፋበትን ለራሱ በጣም ራሱን ጎድቶ ሳይለብስበት ሳያጌጥበት ሳይበላበት ቆጥቦ በተለይ በውጭ ሀገርማ ተንከራተው ሰርተው ምናምን ብዙ ነገር ከሆኑ በኋላ ከረዱ በኋላ ሰው ምን አረክልኝ ይባላሉ፣ ምን አረክሽልኝ ይባላሉ። እጃቸው ላይ ያለው ነገር በላይ ተጨንቀው ረድተው ግን መጨረሻ ላይ እነሱ ምን ይባላሉ? እንዲህ ማረግ ትችይ ነበር፣ እንዲህ ማረግ ትችል ነበር፣ የእከሌ ልጅ እኮ እንዲያርጋለች፣ የእከሌ ወንድም እንዲያርጓል፣ እነ እከሌ እኮ እንደዚህ ሰጥተዋል ተብሎ ያደረግናትን ነገር እኛ እኮ ተጨንቀን ተጠበን ነው ምናልባትም ከሰው ተበድረን ያንን ነገር ያደረግነው። ምን አረግሽ አንቺ፣ ምን አረግ አንተ ሲሉን ሰዎች 1 2 3 ብለን መቁጠር አይደለም ያለብን።
እምብርት ስለሌላቸው እንስሳ ስለሆኑ ቻ ብለናቸው ከህይወታቸው መውጣት ነው። ምክንያቱም እንደ አንድ ማሽን ገንዘብ የሚያትም ማሽን የቆጠሩን እንጂ እንደ ሰው አልቆጠሩንም። ጥቅመኛ ሰው ጥቅም ብቻ ፈልጎ የሚያሳድደን ሰው ማለት በጣም ደስ የማይል ሲያይን ገና የምንታየው እዚህ ጋር የጥቅም ዝርዝር ነው ፊታችን ላይ የሚጻፍበት እንትን አርላት እንትን ማድረግ ትችላለች እንትን አለው እንትን ይባላል ተብሎ ሊስት የተለጠፈ ይመስል የናርግልኝ እንዲያርግልኝ እያለ የሚለንን ሰው ወዲያውኑ ከህይወታችን ማስወጣት ነው ያለብን። ምክንያቱም ራሱ ሰርቶ ይብላ፣ ራሷ ሰርታ ትብላ፣ ጥረው ግረው ያገኙ። እኛ እነሱን የመቀየር ግዴታ የለብንም። በፍቃዳችን ፈልገንና አምነንበት ሰው እንዳይራብ እንዳይታመም የምንችለው እናረጋለን። ከዛ ውጪ ያለውን ነገር ግን ማባረር። ሌላው ደግሞ አንቺ ባልሽው ላይ ለመጨመር አብዛኛው ጊዜ ካየሽ ሰዎችን በፈቃድሽ እነሱ አቅም ሳይኖራቸው ቀርቶ ሳይሆን ወይ ደግሞ ግዴታ ኖሮብሽ ሳይሆን በፈቃድሽ ባደረግሽው ነገር አንዳንዴ ግዴታ ይሆንብሻል። ጧት ቁርስ እየተነሳሽ የምታቢያቸው ሰዎች ካሉ ጧት ቁርስ ተነስተሽ ማብላት ያንቺ ግዴታ ሆኖ ሳይሆን ግዴታዎችሽ አሉ። ልጅ ግዴታ ነው። ባለትዳር ከሆንሽ ባል ግዴታ ሊሆን ይችላል። ከዛ ውጭ ያሉ ሰዎች ተነስተሽ ቁርስ ማብላት ካስለመድሻቸው የሆነ ቀን ስትቀሪ ቁጣ ሊጀምሩ ይችላሉ። እንዴት ቁርስ አልሰራሽልኝም ብለው እንደ ግዴታ ቆጥረውታል። ያንን ነገር ማድረግ ግዴታ ያለብሽ ነገር አድርገው ያስቡታል። ለሆነ ሰው ገንዘብ ሰው አዝኖ ሲሰጥ መብቱ ነው፣ አለመስጠት መብቱ ነው፣ መስጠት መብቱ ነው። ማንም ሰው የሰራበትና የለፋበትን አለመስጠት ይችላል። አዝኖ ወዶ ፈቅዶ ሲሰጥ ግን ያ ነገር ይለመድና እንደ ግዴታ ይታያል። የቀረለታ ዱላ ቀረሽ የሆነ ጸብ ይመጣል። ግዴታ ወሮ እንዴት አልተላከልኝም ይሄ ብር፣ እንዴት አልተሰጠኝም ይሄ ብር እንደ መብት ይቆጠራል ማለት ነው። አንዳንድ ጊዜ ሰዎች ሳያውቁት ይለምዱታል። ለሆነ ሲሆነ ነገር ማድረግ ይለምዱትና የሆነ ጊዜ የሌላቸው ጊዜ አለመስጠት ይፈራሉ። ምን ይፈጠርብኝ ይሆን ምን ይሆን ብለው ማለት ነው። ሳይፈልጉት ባርነት ውስጥ ገብተዋል፣ ሳያቅዱበት ማለት ነው። እንደዚህ አይነቱን ደግሞ ሁሉ ጊዜ እንደዚህ ያስታመምሽ የሚሰጠው ሰው ካለ ያ ሰው ግዴታ አድርጎ ነው የሚቆጥረው። የቀረበት ለታ አንድ ቀን የቀረበት ለታ ዘላለም ሲደረግለት የነበረውን በጠቅላላ ይሰርዘዋል፣ ካይምሮ ያወጣዋል። በዛች በአንድ ቀን ብዙ ነገር ማየት ይቻላል ማለት ነው። እና ሰዎች ደግ ሲሆኑ በገደብ ነው ደግ መሆን ያለባቸው። በይሄ ሲያደርጉ በምክንያት ነው ማድረግ ያለባቸው። ግዴታቸው እንዳልሆነ ማሳየት መቻል አለባቸው። ደግነት ጥሩ ነው፣ መስጠት ጥሩ ነው። መስጠት ደስ ይላል። ከመቀበል በላይ መስጠት በጣም ደስ ይላል። ነገር ግን ሲሰጥ እንዳልሽው ራሳችንን ሳንጎዳ መስጠት ባለብን ሰዓትና ጊዜ ለማን መስጠት እንዳለብን ማወቅ አለብን። ካልሆነ ለማይገባው ይሄ በጣም በቃ ለማይሆን ሰው ከሆነ ያንን ነገር የምናደርገው እንደ ግዴታችን ነው የምንቆጥረው። እንዳልሽው ሰዎች ከውጪ የሆነ ነገር ተጨንቀው ይልካሉና መልአክ ግዴታቸው የምናደርግበት ጊዜ አለ። አለማድረግም እኮ ይችላሉ። የሚያልፉበትን መንገድ እነሱ ናቸው የሚያውቁትና ግዴታ አይደለም መስጠት፣ ግዴታ አይደለም አለመስጠት ይቻላልና ሰው ለምዶ የቀረለታ የሱ ማንነት በትክክለኛ የሚታየው ያ ጊዜ ነው ማለት ነው። ሌላው በጣም የሚያስገርመው የዛሬ ባለታሪኮቻችንን ተመልክተን የምንታዘበው ነገር ሀና እኮ ታሪኳን ስንመለከተው እኛ በራሳችን ስለ ታሪኳ ስናጠና ልክ እንደ እህቷ ከነበሩበት ተወልደው ካደጉበት አካባቢ ወደ ተሻለ ህይወት ስትመጣ ማንም አረዳት፣ ማንም አላገዛትም። ራሷ ተፍጨርጭራ ተምራ ተመርቃ ስለዚህ ህይወት የበቃችው እና እሷ ያለፈችበት የችግር መንገድ ነበረ። እሷ ያሳለፈችው ነገር ነበረ። ስለዚህ እሷ ያሳለፈችውን ነገር እህቷ እንዳታሳልፍ፣ እሷ ሄደችበትን መንገድ እህቷ እንዳትሄድ ነው ያደረገችው። የመጣችበትን የተጓዘችበትን መንገድ እንዳትጓዝ ነው አይደል የረዳቻት። ሁለቱም እንግዲህ አንድ እናት አንድ አባት ነው ያላቸው። ታዲያ ቤተሰቦቻቸው ያደረጉ የነበሩት ነገር ምንድነው? እናትና አባታቸው እህትሽን ማገዝ አለብሽ፣ እህትሽን ማስተማር አለብሽ፣ እህትሽን መርዳት አለብሽ ይሏታል። ለኛ ሀገር ለተለይ ላለብን የኢኮኖሚ ሁኔታ ይሄ መረዳዳት መልካም ነው። አንዳችን ከአንዳችን ጋር ተረዳድተን የሆነ ቦታ ምንደርሰው። እናትና አባቷ ግን ያላደረጉት ነገር ምንድነው? ውለታ እየተሰራላት እንደሆነ ለሳሌም አላስረዷት። እህቷ ቤት ስትኖር አንገቷን ደፍታ ውለታ እየተዋለላት ስለሆነ የተሰጣትን ኦፖርቹኒቲ በአግባቡ እንድትጠቀምበት አይደለም ያሰለጠኗት። ያሰለጠኗት ነገር ለምንድነው? የዛችኛዋን የትልቋን
ግዴታ ፕሮቫይድ ማድረግ ያለባትን ነገር ነው እንጂ ፎከስ ያደረጉት እዚህ ጋር ያለውን የተሰጣትን ነገር በትህትና እንድትቀበል እህቷን እንድታግዝ አይደለም ያስተማሯት። ለዚህ ነው ወላጆች ብዙ ጊዜ የሚሳሳቱት ነገር አለ። አይተሽ ከሆነ ቤተሰብ ውስጥ ለምሳሌ አንድ ሰው የተሻለ የኑሮ ሁኔታ ይኖረዋል፣ የተሻለ የገቢ ምንጭ ይኖረዋል፣ የተሻለ ማንነት ይኖረዋል። በቃ ራሱ ላይ ይሰራና የሆነ አይነት የተሻለ ነገር ይኖረዋል አይደል? ያ ሰው ለብዙ ሰዎች ይሰጣል። አሁን ምን ያደርጉታል? ከዛ በኋላ አቢዩዝ ይደረጋል። ያ ሰው የሚደክመው እሱ ነው ወይንም የምትደክመው እሷ ነች። ለፍተው ጥረው ግረው ላይፋቸውን በብዙ መንገድ ከኖሩ በኋላ ብዙ ተቀባይ አለ። ይሄ እንግዲህ የኛ ሀገር ሁኔታ ነው ምናምን የተለያየ ነገር ልንለው እንችላለን። ግን ግልጽ መደረግ ያለበት ነገር አለ። ምንድነው? ሰው የራሱን ህይወት ከገነባ በኋላ የሚረዳው ሰው መርዳት መልካም ነው ግዴታም ነው ልንል እንችላለን። ግዴታው ግን ሰውየው በፈቀደው ነው እንጂ ተገዶ አይደለም። አስተሳሰባችን ነው ይሄ ትክክል ነው ብለን ባህላችን ልንለው እንችላለን፣ እናረጋለን። ተቀባይ የሆነ ሰው እርዳታ የሚቀበል ሰው ግን የተሰጠውን አመስግኖ ነው የሚሄደው እንጂ ይሄን አርግልኝ አንተ እኮ እንዲህ አለ በዚህ ግባ በዚህ ውጣ እያለ ገንዘብ ሰጪውን እርዳታ ሰጪውን አቢዩዝ ማድረግ የለበትም። ይሄ ደግሞ ትልቁ መጀመሪያ ትልቁ ችግር ያለው ማጋ ነው፣ ወላጅ ጋር ነው። ልጆቻቸውን ያስቀምጧቸውና አንደኛው ሰጪ ነው አንደኛው ተቀባይ ነው። ከዛ በኋላ ልክ እንትን ግጥሚያ አላል ድብድብ እንደዛ ያደርጓቸዋል። እንዴ ሲጀመር ልጆቻቸውን ተመጽዋች ለማይ ለምደም ያደርጓቸው እንደዚህኛው ጎበዝ በርቱ ማለት። ሁለተኛ ነገር ደግሞ አንተ አለህና ለዚህኛው አርግለት። ይሄኛው ሳንፎም ሊሆን ይችላል እኮ ያላገኘው፣ ይሄኛው ጠግቦ ሊሆን ይችላል የማያገኘው፣ ይሄኛው ደግሞ ጎበዝ ሆኖ ይሰራል። አንዳንድ ሰዎች 18 ሰዓት ይሰራሉ፣ 12 ሰዓት ይሰራሉ። ያኛው ሰነፉ ግን የት ነው? መጠጥ ቤት ነው፣ እየተዝናና ነው፣ ወይ ደግሞ ነጭ አንሶላ ላይ ለጥ ብሎ ተኝቷል። ይሄኛው 10 ምናምን ሰዓት የለፋበትን ለዚህኛው ስጠው ብሎ የሚከራከሩ ወላጆች አሉ። እነሱን መቀየር አይቻልም፣ ትክክል አይደሉም። እነሱን ማስተማር አይቻልም። እኛ ግን አንድ ነገር ማድረግ እንችላለን፣ ቆራጥ አቋም። ሰው ሰውን ይረዳል ያግዛል። ግን ጤነኛን ሰው መስራት የሚችልን ሰው ስጋ ስለሆነ ራሱ 24 ሰዓቱን ማኔጅ አድርጎ መኖር ያልቻለን ሰው ዝንጥ ብሎ ጸጉሩን አስተካክሎ ወይንም ማስተካክላ መጠጥ ቤት ለሚሄድ ሰው ገንዘብ ስጠው እያለ የሚያስቸግር ቤተሰብ አለ። ይሄንን ማስቆም አንችልም። ራሳችንን ግን ማስተካከል እንችላለን። ራሳችንን ግን መምራት እንችላለን። ራሳችንን ግን አቋም መያዝ እንችላለን። እስከየትኛውም ቦታ እንሂድ ስነ ስርዓትን የምናስይዘው ራሳችንን። ትልቁ ችግር የሚፈጠረው መቼ መሰለሽ? የሚረዳ ሰው የሚያግዝ ሰው ብዙዎቻችን ገጥሞን ያውቃል። ይሄ ለዘመናት ለሆኑ ሰዎች ብር እንቀፈቅፋለን፣ እንሰራለን፣ እንሰጣቸዋለን። ከዛ ህይወታችን ላይ አንድ ነገር መቀየር እንፈልጋለን። አንድ የሆነ ነገር ማድረግ እንከዛለን፣ መግዛት እንፈልጋለን፣ ወይ የሆነ ነገር ውስጥ መግባት እንፈልጋለን፣ ወይ የሆነ አይነት ኮሚትመንት ውስጥ መግባት እንፈልጋለን። ልክ እዛ ነገር ጋር ልንገባ ስንል እነዚህ ከኛ መቀበል የለመዱት ሰዎች ዓለማቸው የሚጨልም ስለሚመስላቸው ጦርነት ያስነሳሉ። ለምን? ጥቅማቸው ሊቀር ነው። ልቀት ብለን ማየት አለብን። ጥቅመኛ ሰው በጣም መጠየፍ ነው ያለብን። ጥቅሙን ብቻ ፈልጎ የኛን ጋር የሚያጨበጭብልን ሰው መለየት መቻል አለብን። እነዚህ ሰዎች እኮ ስትሰጫቸው ነው አጠገብሽ የሚስቁት። ራሱ ካልሰጠሻቸው ያኮርፋሉ። የሆነ ነገር ካላደረግሽላቸው ኩንታል አክለው የሚሉ ሰዎች አሉ። እንዴ እንደነዚህ አይነት ሰዎችን ለይተን ካየን በኋላ ትክክለኛውን እርምጃ ካልወሰድን ህይወታችንን አፌክት ያደርጉታል። ቀላል አይደለም ደግሞ ጉዳታቸው፣ ቀላል አይደለም የሚያደርሱብን ነገር። ልክ እንደ ዛሬ ባል ታሪካችን ብዙ ጊዜ ካየሽ ልክ ይሄ እንደ ዛሬው ባለ ታሪክ የሆነ ትዳር ውስጥ የሆነ ቤተሰብ ውስጥ የሆነ ሰው ይመጣል። የባል እናት፣ የባል እህት፣ የሚስት እናት፣ የሚስት እህት፣ የሆነ ዘመድ ይመጡና እዛ ቤት ውስጥ ፈላጭ ቆራጭ ይሆናል። ፈላጭ ቆራጭ በቃ ሁሉ ነገር የጤፉም የበርበሬውም ጉዳይ እነሱ ነው የሚመለከተው። ከዛ ሚስት ወይ ባል እዛ በቃ ጦጣ ናቸው፣ አይመለከታቸውም። ቤቱን የሚመራው ባል ወይ ሚስት አይደለም፣ ያ ሰው ወይ ያቺ ሰው ነው የምትሆነው። እና ብዙ ጊዜ እኔ አሁን አንዳንድ ቦታዎች እመለከታለሁ ባል ሽምቅቅ ሲል በቃ ወይ ደግሞ ሚስት ሽምቅቅ ስትል በሆኑ ሰዎች ተከባ ትሸማቀቃለች፣ ወይ እሱ ደግሞ በሷ ሰዎች ተከቦ በቃ ቤታቸው ውስጥ ምንም ስልጣን ሳይኖራቸው ምንም ማድረግ ሳይችሉ እንደ እንግዳ የቀረበላቸውን ይበላሉ። ቤትሽ በቃ የምቾት ቦታሽ ነው፣ ማረፊያሽ ነው። ሁሉም ሰው ቤቱ ሲሄድ ያርፋል፣ ቤቱ ሲሄድ
ከየትኛውም ቦታ በላይ ሰው ሲደክሞ በቃ ቤቴ ሄጄ ባረፍኩኝ ነው የሚለው ሰላም ሲያጣ ቤቴ ሄጄ በተረጋጋሁኝ ነው የሚለውና ልክ እዛ ቤት ሲደርሱ ያ ቤት በቃ የነሱ ቤት እስከማይመስላቸው ባዳ እስኪመስሉ ድረስ እንግዲህ ገንዘባቸው የሚከፍሉበት የሚያስተዳድሩት በገንዘብ ሁሉ ነገር የሚያደርጉበት ቤት ውስጥ እነሱ ባይተዋር ይሆናሉ እንደ ባዳ ራሳቸው እንዲሰማቸው ይሆናሉ ምክንያቱም ደግሞ እዛ ቤት ውስጥ በገዛ ፈቃዳቸው ባስገባቸው የሆኑ ሰዎች ምክንያት ማለት ነውና ጦጣ ሆነው ይቀመጣሉ የቀረበላቸውን ነገር ይበላሉ ይሄን ስሩልኝ ማለት መብትና ስልጣን አይኖራቸውም ራሳቸው በሚያወጡት ገንዘብ ራሳቸው በሚያስተዳድሩት ቤት እንግዲህ እና ብዙ ጊዜ እንደዚህ አይነት ነገሮች ይከሰታሉ በራሴ ቤት ለምንድነው ስልጣን ማጣው ራሴ ማስተዳደር ያለብኝ ነገር ራሴ ጤፍ ሲያልቅ ጤፉን እኔ ነኝ ማየት ያለብኝ ሌላ ሰው አይደለም ልክ እሱ ደግሞ ባለ አባወራ ሆኖ ይሄ ማስተዳደር የሚገባው ማስተዳደር የሚችለው ነገር የሆነ ኪስ ተብሎ እንደማይገባው ሆኖ አርፎ ሲቀመጥ ይሄ አይመጣውም አይገጥምም አይሆንም እንደዚህ አይደረግም በፍጹም ማለት ነው ግን እኛ ሀገር ህግ ስለሌለ ስርዓት ስለሌለ አሁን እኮ በውጭ ሀገራት ደባል ሆሮ የሚኖር የለም ሁሉም ይወጣል የየራሱን ህይወት ነው የሚኖረው እኛ ግን በቃ ተዛዝለን ነው የምንኖረው ብዙ ጊዜ ማለት ነውና እንደዚህ አይነት ሁኔታ ሲፈጠር ደግሞ ባዘልናቸው በተሸከምናቸው እዚህ ላይ ይወጡና መሪ ይሆኑብናል ማለት ነው እና እኛ ተመሪነን በቤታችን ነፃነት የለንም ምናምን እንደዚህ አይነት ነገር የሚሆኑበት አጋጣሚ እኛ ሀገር ላይ በጣም ብዙ ማለት ነውና ሰው ማስወጣት የማይችልም መናገር የማይችልም ጸጥ ብሎ በቃ ነፃነት አጥቶ ሰላሙን አጥቶ ይኖራል እና ልክ እነዚህ ነገሮች ደግሞ ሲበዙ ልክ እንደዛሬ ባለ ታሪካችን ይሆናል ማለት ነው ሰው ምንም ይበል ሰው ከማለት ወደ ኋላ አይልም ሲጀምር ይሄ በመስጠት ሲሰጩ የሚኖር ሰው በቃ እንደ ጆተኒ ነው በቃ የሆነ ነገር ካላስገባሽበት አይጫወትም ስለዚህ እንደዚህ አይነት ሰው እንዳልሹ መራቅ ነው ያለብን ህይወታችን ውስጥ ማስገባት የለብንም ቤታችንን የምናኖረው ሰው ሰላማችንን የሚነሳን ቦታችንን ሊወስድ የሚተካከል ከሆነ ምን ያደርግልናል ለምንድነው የሚኖረውና ሰው የቤቱን ሰላም ማስጠበቅ መቻል አለበት ከምንም ነገር በላይ ሰው የቤቱ ሰላም ቤትሽ ሆነሽ ያሰብሽው ሐሳብ ነው ወተሽ ስራ የሚሆነው ሰው ቤቱ ሆኖ በሰላም ያሰበው ሐሳብ ነው የሆነ ቦታ ወጥቶ ገንዘብ የሚሆነው ቤቱ ግን ከተረበሸ ውጪው ይረበሻል ሰው ቤቱ ጧት ተጨቃጭቆ ከወጣ ሙሉ ቀኑን የተረበሸ ውሎ ነው የሚገባው ቤቱ ተናዶ ከወጣ ሙሉ ቀን ሲናደድ ነው የሚውለውና ዋናው ቤታችን ይሄ የሰላማችን ያለው ቤታችን ስለሆነ ቤታችንን በደንብ መጥረግ አለብን ከእንደዚህ አይነት ሰዎች ማለት ነው ሌላው ሰዎች በምን አይነት አጋጣሚ ወደ ህይወታችን መጥተው አብረውን መኖር ይጀምራሉ ይሄ በተለይ የስጋ ዘመድ ሲሆን ነው በጣም በዚህ ውስጥ የምንቸገረው አንዳንዴ እንደዛሬ ባልታሪካችን ፈልገን አምነን ተቀብለን እነዛ ሰዎች ግዴታ ስለሆነ ወደ ቤታችን ይመጣሉ አንዳንድ ሰዎች ግን እኔ ፐርሰናሊ ገጥሞኝ ያውቃል በተለይ ድሮ ገና ራሴን ችዬ መኖር ስጀምር አንዳንድ ሰዎች የስጋ ዘመድ ስለሆኑ ማለት ነው እንደዚህ ተጣጥፈው መጥተው አብረው ለመኖር ጥያቄ ያመጡልሻል ጅስ ስጋ ዝምድና ነው ያለንና አንዳንዴ በይሉንታ አንዳንዴ በሐዘን አንዳንዴ በመናምን እነዛ ሰዎች ድንገት ከጎናችን ሆነው ሳንፈልግ እኮ ነው አቅሙም ሳይኖረን ለማኖር ሰው አብረውን ሊኖሩ ይችላሉ አቋምን የመሰለ ነገር የለም እኔ እንደዚህ አይነት ነገር አልቀበልም ማለት አንድ ሰው ለሰው ሶስት ሰው አይደለም በጣም ብዙ ሰው ገጥሞኝ ያውቃል ስጋ ዘመድ ሆኖ ማለት በቃ ሳላስበው እኮ ነው አንዳንዴ ምንድነው ስጋ ዘመድ ነው ብለሽ ወንድም ይሁን ሴት ቤታችን ክፍል ሰተናቸው ወይንም ደግሞ አንጥፈንላቸው ምናምን ያድራሉ አይደል አንድ ቀን ሁለት ቀን ሶስት ቀን አራት ቀን እያለ ያ ሰው አይሄድም ሂዱ ማለት እናፍራለናል ስለዚህ ምን እናደርጋለን እናጠጋጋቸውና ከኛ ጋር ሲኖሩ እናያቸዋለን እኔ እንደዛ አላረግም የፈለገ ነገር ይሁን አላረግም ለምን ህይወቴን 24 ሰዓቴን ማንነቴን አላማዬን አቃለው የማረገውን ነገር ነው ማረገው ሼምም አይዘኝም አላፍርም ይሉንታም የለኝም ከኔ ጋር አትኖርም ከኔ ጋር አትኖሪም ምክንያቱም ፕሮግራሜ አይደለም ላንቺ ያዘጋጀሁት ላንተ ያዘጋጀሁት ነገር የለም ልረዳህ ወይንም ልረዳሽ ከፈለኩኝ የምችለው ይሄን ነው እንኪ ብዬ ነው የምሻኘው በጣም ብዙ ሰው ገጥሞኛ ቃል እንደዛ አንዳንዴ ብነግርሽ እንዴ እንደዛ አልሻት ልትይኝ የምትይ ሰዎች ደግሞ የሚያናድደው ምንድነው መሰለሽ ያንቺን ልብ ያዩና ደግነት የማንንን ሰው በቃ የዛን ሰው ደግነት የዛን ሰው ጥሩነት ያዩና ይሉንታ ይዞት ያ ሰው በቃ ያኖረኛል ብሎ ስለሚያስቡ
ልብስ እኮ ይዘው አይመጡም ይሄዱና አንድ ልብስ ይዘው ሲመጡ እየሄዱ ምናምን ታዲያ እንደዚህ አይነት ሰዎች እነሱ አላፈሩም አይደል እነሱ እንደሞኝ ቆጥሮናል እኛም እንደሞኝ ነው መቁጠር ያለብን ላኖርሽ ስለማልችል ወደ ቤት ይሄድ ነው ማለት ያለብን ምክንያቱም አንችልም እንደዚህ ይሉንታ ይሄ ደፋር ሰው ነው በቃ ምንም ስርዓት የሌለው ትክክለኛ ሰው እኮ መጥቶ እንደዚህ ፈልጌ ነበር ብሎ በአፉ ነው የሚጠይቀው አታሎና አብሮ ሊኖር ነው እንደዚህ ነገር መፍቀድ የለብንም ይሉንታ ሊኖረን አይገባም ሌላውስ ምንድነው አንዳንድ ወላጆች ልጆቻቸውን ይወልዱና ይሄ ደግሞ ትንሽ ራቅ ያለ ዝምድና ሲሆን ከዛ መጥተው አላያችን ላይ ይጭኑብናል የራሳቸውን ኃላፊነት ከሌ እንደዚህ አይነት ልጅ ያለና አንቺ ጋር ሆኖ እንደዚህ ያለ ይማር እንደዚህ ያለ ይስራ ምናምን የተገራ ልጅ ከሆነ እኮ ቤተሰብ ነው በቃ ተተጋገዣለሽ እያወቁ ልጃቸው እንዴት አስቸጋሪ እንደሆነ እያወቁ ልጃቸው እንዴት ስነ ምግባሩ የጎደፈ እንደሆነ እያወቁ ህፃናት ልጆች እያሉ ቤት ውስጥ ይልካሉ ነው ይሉንታ መያዝ የለብንም አንድ ሴት ወይንም አንድ ወንድ ያከበረው ቤቱ ከስራ ሲወጣ ተሯሩጦ መጥቶ የቤት ውስጥ ኃላፊነት አለብን አይደል እንደሰው ወንድም ይሁን ሴት ቤት ውስጥ ስራውን ሊሰራ እየመጣ ያኛው ያስገባነው ሰውዬ ወይንም ያኛው ያስገባናት ሴት እየጠጡ ይመጣሉ የቤታችንን እግጥሰው እንደነዚህ አይነት ነገሮችን የሚያደርጉት ዘመዶች ወላጆቻቸው ማለት መታረም መቻል አለባቸው በቃ የሆነ በይሉንታ ምን ተላለፈው ነገር ማቆም መቻል አለብን እንደነዚህ አይነት ሰዎች መጀመሪያ የሚጀምሩን እንዴት ነው ሰው ድፍር ብሎ ቤታችን ሳንፈቅድለት ሳንስማማ ቁጭ ብለን እኔና አንቺ እንደምንነጋገር ሳንነጋገር ሰተት ብሎ በገባበት የሚቀረው እንዴት ነው ሊጠይቀን የመጣ ቀን ዝም ብሎ ያድራል ሊጠይቀን የመጣው አይደል በቃ ወይ ምሳ በልቶ እራት በልቶማ ይሄዳል ተብሎ ነው የሚታሰበው አይ ዛሬ እኔ ነው ማድረው እኔ አልወድም እንደዛ አይነት ነገር ሰውም አይዳፈረኝም መጀመሪያ የተዳፈሩኝንም ሰዎች እንደዛ ነው እኔ ሰው በፍጹም ያለ ፕሮግራም አላሳድርም አታድሪኝ ወደ ቤትሽ ነው መሄድ ያለብሽ ቢሆን ምሻኝ ወይም ወደ ቤት መሄድ ነው ያለብህ ነው ማለት እንደዚህ አይነት እንትኖች ህጎች ህይወታችንን ስትር ያረጉታል ቆራጥ መሆን ያለብን በጣም ማለስማማባቸው ሰው ሊስማማበት ይገባል ብዬ ማላስበው ሰው እንግድነት መጥቶ ሰው በልቶ ጠጥቶ ተጫውቶ ቅርበታችንም ይወስነዋል በክብር ወደ ቤቱ ነው የሚሄደው በመሸበት ሰው እንዴት ዝም ብሎ ያድራል ዴራት እኮ ላይኖረኝ ይችላል ነገ ጧት ቁርስ የማያቀርበው ነገር ላይኖረኝ ይችላል ነገ ጧት ለዛ ሰው የሚሆን ሰዓት ላይኖረኝ ይችላል እና እንደዚህ አይነት ይሉንታዎች ናቸው በቃ ሰዎችን ነገ ጧት እንዲዳፈሩን እንዲንቁን እንዳያከብሩን የሚያረጉት ማህበራዊ ህይወታችን ተቻችለን ይኖር ነው ሰው ቤት ሄዶ ያለ ፕሮግራም ሰውን አንሶላውን አልጋውን አቆሽሾ ቤቱን አቆሽሾ ምግቡን በልቶ የዛን ሰው ነገር አበለሻሽቶ የዛን ሰው ሰዓት በልቶ መሄድ ነው እንዴ አይደለም ባህላችን መጣለው ብሎ ደውሎ በሰነ ስርዓት ልጠይቀህ ነው ብሎ ለዛ ሰው ስጦታ ይዞ ያለውን ቤት ውስጥ የተፈለገ ነገር ይሁን በቃ ቤታችን እንኳን የሆነ ነገር ሰርተን ይዘን ሄደን ያንን ሰው እንጠይቀዋለን አብረነው ጊዜ እናሳልፋለን ምናምን ይሄ ግን ዝም ብሎ አለ አይደለም ስርዓት መስመር የሌለው ግብረ ገቢያነት የሌለው አንዳንድ ጊዜ ህፃናት ልጆች ማየት የሌለባቸውን ሁሉ መጥቶ ቤት ውስጥ የሚያሳይ መደረግ የሌለበትን ነገር በፕሮግራማችን መሃል ጥልቅ እያለ የሚገባ እንደነዚህ አይነት ዘመዶችን መስመር ይዘን ማስቆም መቻል አለብን ምክንያቱም አሁን ለወሬ እንደዚህ ለይሉንታ ለምናምን ጊዜ የለንም ጊዜው በጣም ተቀይሯል እያንዳንዷ ሰዓታችን ሩጫ ላይ ነው ያለነው ራሳችንን ለመቀየር ከጊዜ ጋር ለመሄድ እሽቅድድሞሽ ውስጥ ነው ያለነው ስለዚህ አንድ ዘመድ መጣ ብለን የምናጠፋው ጊዜ የለንም ሁሉ ነገር ስርዓትና ቀን አለው በፕሮግራማችን መሰረት ነው መሄድ መቻል ያለው ውድ የስልዮት ቤተሰቦች ማንም ሰው ከየትኛውም ሰው ጋር ያለው ግንኙነትና ቅርበት ላይ ህግና እውነት አውቆ እንዲጓዝ ቤተሰብ ትልቅ አስተዋጽኦ አለው የዛሬው ባለታሪካችን ሳሌም ህግና እውነትን ባለማወቋ ዛሬ ከራሷ አልፎ የደገቷን ህይወትና ጤንነት የጎዳችው ለግ ያላት ግንዛቤ የተዛባ በመሆኑ ግልጽ ነው ስለዚህ ወላጆች ለልጆቻቸው ጥንቃቄ ማድረግ ያለባቸው ትልቁና ዋነኛው ነገር ህግና ፈጣሪ አስተምሮ ማሳደግ ነው ያለን የዛሬና በቃን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን እስከ ሳምንት ድረስ ቸርን ሰንብት